ሰላም ውድ የሙሌ ሲኒማ ቤተሰቦች፣ ዛሬ ደግሞ በጭንቀትና በትውውቅ የተሞላ እስከ መጨረሻው ሰከንድ ድረስ ትንፋሽ የሚያስቆርጥ አንድ እጅግ አስደናቂ ፊልም ይዤላችሁ መጥቻለሁ። ታሪኩ በህዝብ መዋኛ ገንዳ ውስጥ ስለተዘጋባቸው ሁለት እህትማማቾች በህይወት ለመትረፍ የሚያደርጉት ተጋድሎ ያወራል። እስከ ታሪኩ ፍጻሜ ድረስ አብራችሁን ቆዩ። ቤተሰብ ያልሆናችሁ ከታች ሰብስክራይብ የሚለውን በተን በመጫን የቤተሰባችን አባል እንዲሆኑ እንጋብዛለን። በአንድ አካባቢ የህዝብ መዋኛ ገንዳ ውስጥ ስራ አስኪያጁ ማክድራይኒ መጪውን የበዓል ቅዳሜና እሁድ አስመልክቶ መዋኛ ገንዳው ዝግ እንደሚሆን የሚገልጽ ማስታወቂያዎችን እየለጠፈ ነበር። በገንዳ ውስጥ ከሚዋኙ ሰዎች መካከል ብሬ የተባለች ወጣት በደስታ ተዋኝ ነበር። ነገር ግን በደሟ ውስጥ ያለው የስኳር መጠን የምትለካበት ሰዓት ስለደረሰ ለጥቂት ጊዜ ረፍት ታደርጋለች። ወደውም ተመልሳ ከመግባቷ በፊት ጣቷ ላይ ያለውን የኳስ አልማዝ ቀለበት ማውለቅ እንዳለባት እያሰበች ነበር። በሌላ በኩል ደግሞ በጠፉ ዕቃዎች ማስቀመጫ ክፍል ውስጥ ክላራ የተባለች የጽዳት ሰራተኛ ሰዎች የረሷቸውን የኪስ ቦርሳዎች እየበረበረች ገንዘብ ለመስረቅ ስትሞክር ማክድራይኒ እጅ ከፈንጅ ይዛታል። ማክድራይኒ ለታሪኳ ዋስ ስለሆነላት መኮንን መልካም ምስክርነት በመስጠት ይጸጸታል። ወዲያውኑ ከስራ ሊያሰናበታት ቢወስንም በዛሬው የስራ ፈረቃ ግን ማጠናቀቅ እንዳለባት ይነግራታል። በመኪና ማቆሚያ ስፍራ ውስጥ የብሬ እህት ጆና በመኪና ውስጥ ተቀምጣ ወደ ውስጥ በመግባትና ለመግባት እያመነታች ነበር። ከብዙ ማሰብ በኋላ ስልኳን በመኪና ዕቃ ማስቀመጫ ውስጥ ጥላ እህቷን ለመቀላቀል ተወስናለች። ጆና ቀደም ሲል ከሱሰኝነት ማገገሚያ ማዕከል የወጣች በመሆኗ እህትና ማቾች በቅርቡ ብዙም አልተገናኙም ነበር። ስለዚህ ብሪ እንደገና አብረው ሊዋኙ በመቻላቸው በጣም ደስ አላት። መጀመሪያ ላይ ጆና በቤት ውስጥ ባጋጠማት መጥፎ ሁኔታ በመዋኛ ገንዳ ዙሪያ የሚሮጡ ልጆች መረበሽ ምክንያት በጥሩ ስሜት ላይ አልነበረችም። ነገር ግን ብሪ ሁሉንም ነገር ትታ እንድትዝናና ታምናለች። ቀሪው ከሰዓት በኋላ ለእህትና ማቾች በጣም ጥሩ ነበር። ማክሬዲ የመውጫ ሰዓት መድረሱን እስኪነግራቸው ድረስ በገንዳው ውስጥ ጊዜ በደስታ አሳለፉ። ጆና መዋኛ ገንዳውን እስከ ምሽት 1 ሰዓት ድረስ ክፍት መሆን እንዳለበት ስትናገር ማክሬዲ የበዓል ቅዳሜና እሁድ ቀደም ብለው እንደሚዘጉ ገልጾ ማስታወቂያ ማንበብ እንድትማር በስድብ ይነግራታል። እህትና ማቾቹ ከመዋኛ ገንዳ ወጥተው ራሳቸውን እያደረቁ ሳለ ብሪ ለጆና ቀለበቷ ልታሳያት እንደምትፈልግ ታስታውሳለች። ነገር ግን በቦርሳ ውስጥ ልታገኘው አልቻለችም። ሌሎች ሰዎች በሙሉ አስቀድሞ የወጡ ሲሆኑ ማክሬዲ እህትና ማቾች እንዲፈጥኑ ቢነግራቸውም እነሱ ግን ችላ አሉት። የጆና መዋኛ ገንዳ ስትፈትሽ ቀለበቱ በብረት መከለያው ውስጥ ተጣብቆ መቅረቱን ታስተውላለች። ስለዚህ ብሪ ቀለበቱን ለማውጣት ወደ ውሃ ውስጥ ጣልቃለች። የቻለችውን ያህል ባይል ብትስበውም ልታወጣው አልቻለችም። በመሆኑም ጆናም እሷን ለመርዳት ወደ ውስጥ ትገባለች። በዛ ቅጽበት ማክሬዲ የመዋኛ ገንዳውን አካባቢውን ለመጨረሻ ጊዜ ተመልክቶ በዙሪያው ማንም ሰው ባለማየቱ በሮችን መቆለፍ ይጀምራል። ልጃገረዶቹ አሁንም ከቀለበቱ ጋር እየታገሉ ሳለ የጆና ጸጉር ከብረት ጋር ይያያዛል። በዚህም ምክንያት እህትና ማቾች ጸጉራቸውን በማላቀቅ ላይ ብቻ ትኩረት እያደረጉ መዋኛ ገንዳው የሚሸፍነውን ከባድ የፕላስቲክ ክዳን ቀስ በቀስ ገንዳውን እየሸፈነ መሆኑን አላስተዋሉም ነበር። ወደ ላይ ዋኝተው ሲወጡ ቀድሞውንም በጣም ዘግይተው ነበር። አሁን ሙሉ በሙሉ በገንዳው ውስጥ ተከረከሙ። በእርካታና በፍርሃት እህትና ማቾቹ የገንዳውን ክዳን እየመቱ እርዳታ ለማግኘት ይጮሃሉ። ነገር ግን እንዳጋጣሚ ሆኖ ማክሬዲ ቀድሞውኑ አካባቢውን ጥሎ ሄደ። ምን ማድረግ እንዳለባቸው ከተከራከሩ በኋላ ጆና የማቅለሽለሽ ስሜት መሰማት ይጀምራታል። ማክሬዲ ሆን ብሎ እዚህ ጥሏቸው እንደሄደ ስታስብ ይበልጥ ተደነግጣለች። ብሪ ታረጋጋታለች። በመቀጠልም ክዳኑን ወደ ላይ ለመግፋት ወደ ገንዳው መሃል ይዋኛሉ። ነገር ግን ክዳኑ የጠንካራ የፕላስቲክ የብርጭቆ ድብልቅ የተሰራ በመሆኑ ቅንጣት እንኳን ሊንቀሳቀስ አልቻለም። የብሪ ቀጣይ ሐሳብ ማንኛውም ደካማ ጎን ለማግኘት ሁሉ ጠርዞችን መፈተሽ ነበር። ነገር ግን ከአንድ የዋና ቁምጣ በስተቀር ምንም ነገር አላገኘችም። ውሎ አድሮ ክዳኑ ትንሽ አየር ቀዳዳ እንዳለው ያስተውላሉ። ነገር ግን እሱም ሊነቃነቅ አልቻለም። ስለዚህ ብሪ በመዋኛ ገንዳው ግድግዳ ላይ ካለው የቀዳዳ ፕላስቲክ ክዳኑን ለማንሳት ትሄዳለች። ክዳኑን ለሁለት በመስበር ቀዳዳውን ለመጋዝ የሚያገለግል መሳሪያ ትሰራለች። ብሪ ስራዋን ስታከናውን ጆና ማግሮምሮማን ትቀጥላለች። በመካከላቸው ከባድ ክርክር ይነሳል። ጆና እሷ ማገገሚያ ማዕከል ውስጥ እያለች ብሪ የራሷን ህይወት መምራቷን መንታገስ አልቻለችም። አሁን ደግሞ ብሪ ጆና ቀለበቱን በቅናት ምክንያት መዋኛ ገንዳ ውስጥ እንደጣለችው ታስባለች። የተናደደችው ብሪ ወደ ውሃ ውስጥ በመጥለቅ በመጨረሻም ቀለበቱን ከመከላከያው ውስጥ አወጣችው። ጆና ደግሞ ቀዳዳውን የመጋዝ ስራዋን ስትረከብ በስህተት እጇን ትቆርጣለች። ብሪ ተመልሳ በመምጣት የብረቱን መከለያ ገንዳውን ክዳን ለመስበር የሚያስችል ክብደት ሊኖረው እንደሚችል ትናገራለች። ነገር ግን እሷ ብቻዋን ለማውለቅ ጥንካሬ አልነበራትም። ጆና ለመርዳት ፈቃደኛ አልሆነችም። ነገር ግን ሌላ ክርክር ከመጀመሩ በፊት አንድ ድምጽ ይሰማሉ። የብሪ የስልክ ጥሪ።
የብሪ ስልክ ከፍቅረኛዋ ዴቪድ እየተደወለላት ነበር። እሱም በኩባንያው እራት ላይ ስለሚገኝ ወደ ቤት ዘግይቶ እንደሚመለስ የሚገልጽ መልእክት ይተዋል። ይህ ማለት እህትና ማቾች ቤት አለመኖራቸውን በቅርቡ እንደሚያውቅላቸው እሱ ላይ መተማመን አይችሉም ማለት ነው። ተስፋ የቆረጠችው ብሪ እንደገና ወደ ውሃ ውስጥ በመግባት ብረቱን ለማንሳት ትሞክራለች። ነገር ግን አልተሳካለትም። ሰዓታት አልፎ ምሽት ሲሆን በህንጻው ውስጥ ያሉ መብራቶች በሙሉ ይጠፋሉ። ብሪ የስልኳን ጥሪ ትሰማለች። ጆና ደግሞ በዚህ ጊዜ ዴቪድን እንደማትወደው በመግለጽ ማጉረምረሟን ትቀጥላለች። በድንገት ጆና የብሪ ፊት ጥሩ እንዳልሆነ ስታስተውል ችግሩ ምን እንደሆነ ትጠይቃታለች። ብሪም ጆና የመገገሚያ ማዕከል ውስጥ እያለች የስኳር በሽታ እንደተገኘባት ትናገራለች። በአስቸኳይ የመድኃኒት መርፌዋ መውሰድ ካልቻለች ወደ ከባድ የስኳር ህመም ኮማ ውስጥ ልትገባ ትችላለች። ይህ እንዲህ እንዳለ የጽዳት ሰራተኛዋ ክላራ ወደ ህንጻው ትመለሳለች። ነገር ግን ስራዋን በፍጥነት ለማጠናቀቅ ብዙም አልጣረችም ነበር። ወደ እህትና ማቾች ስንመለስ አሁን ተራ በተራው ቀዳዳውን በፕላስቲክ ስባሪ ለመጋዝ እየሞከሩ ነበር። ጆና በብሪ እጅ ላይ ያለውን የተቃጠለ ጠባሳ አይታ አባታቸው በሞተበት ቀን ምን እንደተፈጠረ ማወቅ እንደምትፈልግ ትናገራለች። ምክንያቱም እሷ ምንም የምታስታውሰው ነገር አልነበረም። ብሪ ጥያቄውን ለማስቀረት ብትሞክርም በመጨረሻም ግን አባታቸውን ጭራቅ ስትል ትጠራዋለች። እንዲሁም የሆነው ነገር ታስረዳለች። በዚያውን ምሽት አባታቸው ሰክሮ ወደ ቤት መጥቶ ሲጋራ ካበራ በኋላ እንቅልፍ ወሰደው። ሲጋራውን በትራሱ ላይ ወድቆ እሳቱን ያስነሳው ቢሆንም እሱ ግን በጣም ሰክሮ ስለነበረ እየተቃጠለ መሆኑን እንኳን ማወቅ አልቻለም ነበር። ስለዚህ ምንም አልጮህም ነበር። ብሪ እሱን ለማንቃት ስትሞክር እጇ ተቃጠለ። በዛ ቅስፈት ክላራ ወደ መሃኛው ገንዳው ክፍል ስትገባ የብሪ ስልክ ሲደወል ትሰማለች። ስልኩን ለመስረቅ ወደሱ ስትጠጋ የልጃገረዶችን እርዳታ ጩኸት ትሰማለች። የብሪን የኪስ ቦርሳ ለማስለቀቅ ጊዜ ለማግኘት ጥቂት ጥያቄዎችን ጠይቃቸዋለች። ሆኖም የደህንነት ካሜራዎች ክፍት መሆናቸውን ስታስተውል ድርጊቷን ታቆማለች። ክላራ ካሜራዎችን ለማጥፋት መብራቶችን ለመመለስ ወደ መቆጣጠሪያው ክፍል ትሄዳለች። በመቀጠልም ወደ መዋኛ ገንዳው ተመልሳ ለመርዳት እንደምትፈልግ በመግለጽ የብሪን የስልክ የይለፍ ቃል ትጠይቃታለች። ብሪ ቁጥሩን ትሰጣታለች። ነገር ግን ክላራ ለፖሊስ ከመደወል ይልቅ የዴቪድ መልእክቶችን ማድመጥ ትጀምራለች። ጆና በእሷ ላይ ስድብ መሰንዘር ስትጀምር ክላራ ቀልዷን ትታ ያለችበትን ሁኔታ ታስረዳለች። ከእስር ቤት ከወጣች በኋላ ስራ ማግኘት እንደተቸገረችና በእርግጥም ገንዘብ እንደሚያስፈልጋት ትናገራለች። ስለዚህ ብሪ የባንክ ካርዷን ቁጥር ከሰጠቻት እህትና ማቾች እንደምታድናቸው ትገልጻለች። እህትና ማቾቹ እሷ ጨዋታ ለመጫወት ፈቃደኛ ስላልሆኑ ክላራ በብርድ እንዲቀዘቀዙ በማስፈራራት መብራቶችና ማሞቂያውን ታጠፋለች። ተስፋ የቆረጠችው ብሪ የባንክ ቁጥሯን ትናገራለች። ክላራ የኪስ ቦርሷን ይዛ ትወጣለች። ሆኖም ማሞቂያውን መልሳ ስላላበራቸው እህትና ማቾች ሙቀት ለማግኘት እርስ በርስ ይተቃቀፋሉ። ሰዓታት ያልፋሉ። በብርዱ ምክንያት የብሪ አካል ክፉኛ መታመም ይጀምራል። ጆና የብረቱን መከለያ ለማንሳት መሞከር እንዳለባት ወስና ወደ ውሃው ትገባለች። ነገር ግን በጣም ስለፈራች ወደሱ መቅረብ እንኳን አልቻለችም። ወደ ላይ ስትመለስ ብሪ እንቅልፍ እንደወሰዳት ታስተውላለች። ስለዚህ በፍጥነት ልታነቃት ትሮጣለች። በመቀጠልም ጆና መሞከር እንኳን እንዳልቻለችን አምና ራሷን ከንቱ ስትል ትወቅሳለች። ብሪ ግን እሷ ደህና መሆኗን ትነግራታለች። ከዚህ በኋላ ጆና ራሷን ለማሞቅ ብቸኛው መንገድ እሱ መሆኑን በመግለጽ ቀዳዳውን በስባሪ መጋዙን ትቀጥላለች። ብሪ ስለ ችግሮች መነጋገር እንዳለባቸው ስትናገር ጆና በየቦታው ጭራቆችን ታይ ስለነበር ራሷን ለማጥፋት ሞክራ እንደነበር ትናገራለች። እስከዛሬ ድረስ በአባቷ የደረሰባትን በደል የሚወክል አንድ ጭራቅ ውስጧ እንዳለ ይሰማታል። ጆና የአባታቸውን ድምጽ ከአእምሯ ውስጥ ማውጣት እንዳልቻለች ትናገራለች። በድንገት እህትና ማቾቹ በቀዳዳው ላይ አንድ ነገር ሲያዩ ይደነግጣሉ። ነገር ግን እሱ የመጣችው ክላራ ነበረች። በብሪ ባንክ ሂሳብ ውስጥ 80 ብር ብቻ በመገኘቱ ተቆጥታ ነበር። ልጃገረዶቹ ችግር ስላላቸው ብቻ ልዩ እንዳልሆኑና ዓለም ምንም አይነት ውለታ እንደማይገባት በመግለጽ ትጮኻለች። በመቀጠልም እዛ ውስጥ ጥላት ልትሞት እንደምትችል ተናግራ ወደ መቆጣጠሪያው ክፍል ታመራለች። ጆና የመጨረሻው የሞት ሽረት ውሳኔ በመውሰድ የፕላስቲክ ስባሪዎችን በመዋኛ ገንዳ ግድግዳ ላይ ከሳለች በኋላ ራሷን እንደሳተች ታስመስላለች። ያለቀሰች ለክላራ ይቅርታ ትጠይቃታለች። እንዲሁም የምታካፍለው ጠቃሚ ነገር እንዳላት ትናገራለች። ክላራ እንድትቀርብ ለማድረግ በጣም በዝቅተኛ ድምጽ ትናገራለች። ክላራ ጆሮዋን በቀዳዳው ላይ ስታስቀምጥ ጆና በፕላስቲኩ ስባሪ ትወጋታለች። ክላራ በህመም እየጮኸች ቁስሏን ለመፈተሽ ወደ መጸዳጃ ቤት ትሮጣለች። በከፍተኛ ንዴት ለመበቀል ስትል ወደ መቆጣጠሪያው ክፍል ተመልሳ አውቶማቲክ የመዋቢያውን ገንዳ ማጽጃ ስነስርዓቱን ታበራለች። ይህም ልጃገረዶቹ በክሎሪን ጋዝ ምክንያት መታፈን እንዲጀምሩ ያደርጋል። በውሃው ላይም መንሳፈፍ እየታገሉ ያለ እህትና ማቾቹ ቀዳዶችን በእጆቻቸው ቀደም ሲል ባገኙት የዋና ቁምጣ ለመዝጋት ይሞክራሉ። ነገር ግን የውሃው ግፊት በጣም ጠንካራ ስለነበረ ወደ ኋላ ይገፋቸዋል።
በድንገት ብሪ ወራሷን ስታ ወደ ታች መስመት ትጀምራለች። ስለዚህ ጆና እሷ ወደ ላይ በመግፋት እስክትነቃ ድረስ ትይዛታለች። መተንፈስም በጣም አስቸጋሪ እየሆነ መጣ። ልጃገረዶቹ ለክላራ እየገደለቻቸው መሆኑን ይነግሯታል። ይህንንም የመጨረሻ ክላራ ነገሩን ከተራ ቀልድ በላይ መሆኑን እንድትረዳ ያደርጋታል። ወዲያውኑ ማጽጃ ስርዓቱን ታጠፋለች። ከዚህ በኋላ ክላራ ለነጻነታቸው ምትክ የብሪን ቀለበት ጠይቃታለች። የጆናም ተቃውሞን ችላ በማለት ብሪ ቀለበቱን ለክላራ ትሰጣታለች። ነገር ግን ክላራ አሁንም አልተቀበለቻቸውም። ዝግጁ ስትሆን እንደምታደርገው ተናግራ መብራቶችን እንደገና ታጠፋለች። ከጥቂት ጊዜ በኋላ የመዋኛ ገንዳ ክዳኑን በመጨረሻ መንቀሳቀስ ይጀምራል። ብሪም ከውጭ አምቡላንስ ድምጽ ሰማለች። ዴቪድ እሷን ለማዳን ወደ ውስጥ ይገባል። ነገር ግን ጆናን ማየት ባለመቻሉ እንደሰመጠች ያስባል። ብሪ እሷን ለማዳን በጣም ደካማ በመሆኗ ታለቅሳለች። ነገር ግን በድንገት ስትነቃ ይህ ሁሉ ህልም እንደነበረ ታስተውላለች። በመቀጠልም እህቷ ስትፈትሽ ጆና ራሷን ለማጥፋት የፕላስቲክ ስባሪውን ለመጠቀም እያሰበች መሆኑን ታገኛታለች። እንደ እድል ሆኖ ብሪ ሁልጊዜም ለእሷ እንደምትኖር ቃል በመግባት እንድታቆም ትለምናታለች። ልጃገረዶቹ እርስ በርስ ይቅርታ ተጠያይቀው ይተቃቀፋሉ። ይህ እንዲህ እንዳለ ክላራ ቀለበቱን እየሞከረች ሳለ የብሪ ስልክ በዴቪድ መሞላቱን ይቀጥላል። የሱም የመጨረሻ መልእክት ለድንገተኛ አደጋ ክፍል እንደሚደውል የሚገልጽ ነበር። ስለዚህ ክላራ ይህንን ጉዳይ አስቀድማ ለመጨረስ ወደ መዋኛ ገንዳው ትመለሳለች። እህትና ማቾቹን ክላራ ትክክል እንደነበረች ይህ ነገር የሆነው በአንድ ምክንያት እንደሆነ በማስመሰል ጭራቅ ስላሏት ይቅርታ ይጠይቃሉ። ክላራ እያለቀሰች ኮዱን ለመምታት ወደ መቆጣጠሪያው ክፍል ትሄዳለች። ሆኖም ኮዱ አልሰራም። ከድንጋጤ በኋላ መጥፎን ዜና ለእህትና ማቾች ትነግራቸዋለች። ነገር ግን ወደ እስር ቤት ለመመለስ ስለምትፈራ ለፖሊስ ለመደወል ፍቃደኛ እንዳልሆነች መጀመሪያ የታሰረችበት ጊዜ ሊገድላት እንደደረሰ ታስረዳዋለች። ተስፋ በመቁረጥም ክላራ የብሪን ዕቃዎችን በመቀመጫው ላይ ጥላ ትወጣለች። ሰዓታት ማለፋቸውን ይቀጥላሉ። ጆና ሰውነቷን ንቁና ሞቅ ያለ ለማድረግ መዋኘቷን ትቀጥላለች። ሆኖም ብሪ በጣም እየደከመች መጣች። ጆና እሷን ለመፈተሽ ስትመጣ ብሪ በጣም ስለደነገጠች አንድ እውነተኛ ሚስጥር ትናገራለች። አባታቸው በጆና ላይ ምን ያደርግ እንደነበረ ሁልጊዜ ታውቅ እንደነበረና በዛም ትጸየፍ እንደነበረ፣ ስለዚህ አንድ ነገር ማድረግ ትፈልግ እንደነበር ትገልጻለች። እሷን በተነሳበት ምሽት አባታቸው በእርግጥ ነቅቶ ለመቀስቀስ ሞክሮ ነበር። ነገር ግን እህትና ማቾች በመጨረሻ ከሱ ጭራቅነት ነፃ እንዲሆኑ ለማድረግ ሲሉ ተጭና ይዘው እንዲቃጠል አድርገው ነበር። በድርጊቱ የተነካችው ጆና ለእህቷ ይበልጥ መጣር እንዳለባት ትወስናለች። ስለዚህ እሷን በደህንነት ገመዱ ላይ አስቀምጣ የብረት መከለያ ለማንሳት እንደገና ወደ ውሃው ትገባለች። ለመተንፈስ ወደ ላይ መውጣት ነበረባት። ነገር ግን ከጥቂት ያልተሳኩ ሙከሮች በኋላ ጆና አንድ ሐሳብ ታገኛለች። ቀደም ሲል ያገኘችውን የዋና ቁምጣ በመውሰድ በብረቱ ዘንጎች ውስጥ ታስገባዋለች። ይህም እጆቿ ሳይጎዱ በአግባቡ ለመሳብ ያስችላቸዋል። ብረቱ ቀስ በቀስ መንቀሳቀስ ይጀምራል። ከብዙ መሳብ በኋላ ጆና በመጨረሻ ወልቃ በድል አድራጊነት ወደ ላይ ይዘው ትወጣለች። ነገር ግን ብሪ ራሷን ስታገኘቻት ጆና ለእህቷ በአፏ ትንፋሽ መስጠት ጀምራለች። እንደ እድል ሆኖም ልትነቃ ቻለች። በመቀጠልም ጆና ብረቱን በመጠቀም በፕላስቲክ ክዳኑን በቀዳዳው በአካባቢ ትመታዋለች። እሱም ወዲያውኑ መሰንጠቅ ይጀምራል። በመጨረሻም ይሰበራል። ይሁን እንጂ የተፈጠረው ቀዳዳ በጣም ትልቅ ስላልነበረ ጆና ትላልቅ ቁርጥራጮችን ለመስበር ትላልቅ ቀዳዶች መፍጠር እጇን ስታስገባ ትቆስላለች። በመቀጠልም ብሪ እንደገና ራሷን ስታ ስለነበር ጆና እሷን እየጎተተች ማውጣት ነበረባት። በመጨረሻም ከመዋኛው ገንዳ እንደወጡ የብሪን መድኃኒት ለማግኘት ወደ ቦርሳው ትሮጣለች። መድኃኒቱን በብሪ እግር ላይ ትወጋታለች። ምንም ነገር ሳይፈጠር ጥቂት አስፈሪ ሰከንዶች ካለፉ በኋላ ብሪ ለዘለቄታዊ ትነቃለች። በዚያውም ቅጽበት ክላራ ተመልሳ ትመጣለች። እህትና ማቾቹ ለፖሊስ ይናገሩብኛል በሚል ፍርሃት መሳሪያ ትቀስርባቸዋለች። ጆና ብሪ በዚህ ዓለም ውስጥ ያላት ብቸኛ ነገር በመሆኗ የሚገልጹ ልብ የሚነኩ ቃላትን ትናገራለች። ይህም ክላራ መሳሪያዋ እንድታወርድና ቀለበቱን መልሳ እንድትሰጣቸው ለማድረግ በቂ ነበር። በመቀጠልም ጆና በብሪ ስልክ ለፖሊሶች ትደውላለች። ክላራም ከመምጣታቸው በፊት እንድትሄድ ትነግራታለች። ከጥቂት ጊዜ በኋላም ብሪ በአምቡላንስ አልጋ ላይ ትነቃለች። በሕክምና ባለሙያዎች ካረጋገጡላት በኋላ ጆና ቀለበቱን እንዳገኘችው ታሳያታለች። በመጨረሻም ጭራቁን ለዘላለም እንደገደሉት ትነግራታለች። ውድ የሙሌ ሲኒማ ቤተሰቦች ፊልሙን እንደወደዳችሁት አልጠራጠርም። ቤተሰብ ያልሆናችሁ ከታች ሰብስክራይብ የሚለውን በተን በመጫን የቤተሰባችን አባል እንዲሆኑ እንጋብዛለን። መልካም ቆይታ